ከ11 ወር በፊት እኔና ጽጌ ሮያል እንደዚህ ነበር የተገናኘው። አንዴ ብቻሽን ላውራሽ። ምን ነበር? ለምን ምቀርጽ? ምን ነበር? አይ አንዴ ብቻሽን ላው። ተረጋጊ። ቆይ እናት አንዴ ጽጌ ሮያል አንቺ ነሽ እኮ ነይ። ቆይ ህገወጥ ስራ እየሰራሽ ነው። አንዴ ላናግርሽ። ይሄን እኮ ለምን በሩን የምትዘጋው? እኮ በሩን የምትዘጋው አንዴ ብቻሽን ላውራሽ ስለነበር። እሺ ምን ነበር? እኮ ካሜራ መቅረጽ አለ። ካሜራ መቅረጽው ደግሞ ለማስረጃ ነው። ይሄ ቪዲዮ ከ11 ወር በፊት ሲቀረጽ ጽጌ ሮያል እንደዚህ አይነት ፔን ውስጥ እንደነበረችና ይሄንን ፔን እያሳለፈች እንደነበር በፍጹም አላውቅም ነበር። መጠጥ ጀመርኩ። ከዛ አንዳንድ ነገሮችን ወሰድ ጀመርኩ። አደገኛ ሱሰኛ እስከመሆን ያደረሳት ጉዳይ ምንድነው? በዛሬው ቪዲዮ እንግዲህ እነዚህን ጉዳዮች ወቸው ጉድ ፖድካስት ላይ ቀርባ በደንብ አብራርታለች ጋይስ። እኔ ደግሞ ስለዚህ ጉዳይ በጣም ስላዘንኩኝ በጣም ስለተሰማኝ እንደ ጓደኛም እንደ ቤስት ፍሬንድ እንዲሁም ደግሞ እንደ አንድ ኢንፍሉዌንሰር ሶሻል ሚዲያ ላይ እንዳለ ሰው የተሰማኝን ስሜቶች በነጥብ እናያለን ማለት ነው ጋይስ። አብራችሁኝ ቆዩ። መለይ ፌዳው ነኝ። ሌትስ ጎ ወደ ሀሳባችን። ጽጌ ሬዳ እባላለሁ። ሙሉ ስሜ ጽጌ ሀና ጽጌ ማርያም ምናምን እባላለሁ እና ብዙ ጊዜ ጽጌ ሮያል ብቻም የሚመስላቸው ሰዎች አሉና ጽጌ ሬዳ ነው ስሜ። ሙሉ ፖድካስቱን ሂዳችሁ ራሳችሁ ታዩታላችሁ። እኔ ግን ትንሽ ሃይላይት ላድርግላችሁ። መከላከያ ተቀላቅዬ የትግራይን ሰዎች ለመግደል እንደተነሳሳው ተደርጎ ተወርቶብኛል። ይህ ጉዳይ እንዴት ተባለ? ምን ተፈጥሮ ነው? በሰዓቱ ልንገራችሁ። በጣም በሚገርማችሁ ሁኔታ ጽጌ ልጅነት ህልሟን የሆነውን የፊልም ስራ ለመስራት ረጅም ዓመት ትፈልግ ነበር፣ ትሞክር ነበር። እንግዲህ ትክክለኛውን ደራሲና ዳይሬክተር ባለማግኘቷ እዛ ስራ ላይ መሳተፍ አልቻለችም ነበር እና እሷ እንደተናገረችው እዚህ ጋር ያለችውን ቃል በቃል አስገባላችኋለሁ። በጣም ብዙ ዳይሬክተሮች ሰውን ፊልም እናሰራለን የሚሉ ሰዎች እጅግ በጣም ጋጠወጥ ስራ የሚሰሩና ሴቶችን ለጾታዊ ጉዳይ የሚፈልጉ እንደሆኑ ደጋግማ አስረግጣ ተናግራለች። ሲሄድ ገና ያው ፊት አሳይ ወይ በጣም ነው የሚደብሩት። ይህ እንዴት ሆነ? እሷ ቲኔጀር እያለች ገና ወጣት እያለች መስራት በምትፈልግ ሰዓት በቃ ፔንሲዮን እንያዝ አልጋ እንያዝ ምናምን የሚል አይነት በጣም የወረዱ ዳይሬክተሮች ያሉባት ሀገር ናት ኢትዮጵያ ብላ በጣም መሯት ስታወራ ነበር። ግን እግዚአብሔር ቀኑ ደርሶ ደግሞ ጥሩ ዳይሬክተር አገናኛት። ማን? ቴዎድሮስ ተሾመ፣ ቴዲማ ነው። ቴዎድሮስ ተሾመን ካገኘችው በኋላ እሷ ወደምትወደው የፊልም ስራ እንድትገባ ስክሪፕት ይሰጣታል ማለት ነው። ያ ስክሪፕት ነው እንግዲህ ከህዝብ የለያት። አደገኛ ሱሰኛ እስከመሆን ያደረሳት ያ ፊልም ነው። ታምናላችሁ? ሰው የልጅነት ህልሙን ለመኖር የተነሳበት ማለትም የልጅነት ህልሜን አገኘው ብላ እጅግ በጣም በከፍተኛ ተነሳሽነትና ሞራል ወደ ፊልም ዓለም ስትመጣ ያ ፊልም ደግሞ ህይወቷን ሲያበለሻሸው አስባችሁታል? ምን አይነት ፊሊንግ ነው የሚሰማችሁ? በጣም ነው ያሳዘነችኝ ጽጌ ማለት ነው። እንግዲህ ፊልሙ ሲመረቅ በጣም ከፍተኛ የሆነ ደስታ ነው የተሰማት። ልደት ቀኗ ሁሉ ያ ቀን እንዲሆን እስከ መወሰን ደርሳ ነበረ። ቴዎድሮስ ተሾመ የሰጣት ስክሪፕት እንግዲህ ከህዝብ ጋር ለያይቷታል። በጣም የሚገርማችሁ ነገር አንድ ተዋናይ የትወና ስራውን ሲሰራ በጣም ብዙ ትችት ያጋጥመዋል። ይህ ግን ሀገራዊ ጉዳይ ስለሆነ ከፍተኛ የሆነ ጥቃት እንዲሁም ደግሞ ከፍተኛ የሆነ ዛቻና ማስፈራሪያ ነው ያስተናገደችው በጣም በሚያሳዝን ሁኔታ። እኔ የገረመኝ ከ11 ወር በፊት ያንን ፔን እያሳለፈች ያንን ነገር እያሳለፈች ከኔ ጋር ያንን ቪዲዮ ለመስራት ግን እንዴት ነኝ ባካ አረጽሙት አታሽኩሩ እንዳያችሁት ነበረ ማለት ነው ይሆን እና ያንን ነገር ደግሞ እኔ ፐርሰናሊ አላውቅም፣ እንደዛ አይነት ነገር ውስጥ እንደነበረች አላውቅም። በጣም ግን ጋይስ ሚስቁላ ሶሻል ሚዲያ ላይ ጤነኛ አይደለም። ለብሶ ዘንጦ የሚታየው ሁላ ቁስል ህመም የለውም ማለት አይደለም። ልብስና ጥርስ የማይሸፍነው ጉድ የለም የተባለው እኔ በጽጌ በደንብ ነው ያረጋገጠልኝ ማለት ነው። ጽጉ በዚህ አጋጣሚ በዛ ሰዓት እኔ ይሄን ነገር አውቄ አንቺን ለማገዝ ወይም ደግሞ አንቺን አይዞሽ ለማለት ባለመቻሌ በጣም አዝናለሁ ማለት ነው። ፐርሰናሊ በእውነት ነው የተሰማኝ ማለት ነው ዛሬ ፖድካስቱን ሳይ። ያ ፊልም እንግዲህ ትግራይ ጦርነት ላይ የሚያጠነጥን ነበረ። ትሬለሩን አይተው ነው ሙሉ ፊልሙን እንኳን አላዩትም። ትሬለሩን አይተው ወቀጧት ማለት ነው። በቃ በሌላ አቅጣጫ ወስደው ረገጧት እና በጣም ከጫወታ አስወጧት። በዛ ሰዓት በጣም ኢንተረስቲንግ የሆነው ጉዳይ እዛ ፖድካስቱ ላይ ስታወራ አስገባላችኋለሁ። ሁሉም ጓደኞቿ ኢግኖር ነው ያደረጓት ማለት ነው። አገለሉኝ ሁሉ። አሁን አብረዋት የምናያቸው ስም መጥቀስ ስላልፈለኩ ነው፣ የተመሰገኑትን ብቻ ነው ስም መጥቀስ የምፈልገው። እነዛ ስራቸውን ያውቁታል። እነዚህ አብረዋት አሁን ላይም ድረስ አብረዋት ሲሰሩ የምታዩዋቸው ሰዎች የዛን ሰዓት አብረዋት ሊሰሩን ፈቃደኛ አይደሉም፣ ኮላብ ሊያደርጉ ምንም እና በዛ ሰዓት ነው እሷ ሱስ ውስጥ አደገኛ ሱስ ውስጥ የገባችው ማለት ነው። በምንም አይነት ሁኔታ ካጠገቧ ይርቃሉ ብዬ ያልጠበቅኳቸው ሰዎች ካጠገቧ ርቀዋል ማለት ነው።
ከዛ ስራዬን አጣሁ። ከዛ ከማህበረሰቡ ተገለልኩኝ። ብር መስራት አልቻልኩም። ሰርቫይቭ ለማድረግ ብዙ ነገሮች መሸጥ ጀመርኩኝ። ሌላው በጣም የሚያሳዝነኝ ጉዳይ ያልጠበቀችው ሰው ነበር ከጎኗ የቆመው ማለት ነው። እሱ ማን ነው? ሊያሾ ናት። አይገርምም? ሊያሾ ህዝቡ ሁሉ በሚተቻት ሰዓት ጽጌን ምን አድርጉ ነው የምትሏት? ጽጌ ሮያል እኮ ኦልሬዲ ስራዋን ነው የሰራችው። ስክሪፕት ተሰጣት፣ ተወነች፣ ተዋናይ ናት። በቃ ለምንድን ነው ማስፈቷት ብላ ጥብቅና ስትቆምላት ወይም ስትከራከርላት እንደነበረና ሊያሾንም ማመስገን እንደምትፈልግ እዚህ ቪዲዮ ላይ ተናግራለች ማለት ነው። ጋይስ ማመስገን የምፈልገው በዚህ አጋጣሚ ሊያሾን ነው። ግን ሊያሾ ቢያንስ ፕሮቴክት አድርጋኛለች። እግዚአብሔር ምን አደረገች እቺ ልጅ? ተዋናይ ናት፣ ትወናን የሰራችው ፊልሙ እንኳን ቢሆን እንኳን ብላ እንደ ታላቅ እህት ላመሰግንሽ እፈልጋለሁ። በጣም ነው ማመሰግንሽ፣ እግዚአብሔርን ከልቤ ነው። አብርሃም የሩታ ባለቤት ማለት ነው። አብርሽ እዚህ ጋር ፎቶውን አስገባላችኋለሁ። አብርሽ ዩቲዩብ አስጀምራት ማለት ነው። ከዛ ዲፕሬሽን እንድትወጣ ዩቲዩብ አስጀምራት። ምክንያቱም ሶሻል ሚዲያ ላይ ካልተደጋገፍን፣ ሶሻል ሚዲያ ላይ የሆነ አንዱ ክሬተር ለአንዱ ክሬተር ሰፖርት ካላረገው ሁሉም ክሬተር አልጋ በአልጋ የሆነ ህይወት ይኖራሉ ማለት አይደለም። ሁሉም ከጀርባው ትልቅ የሆነ ከባድ ሸክም አለበት። ያንን ሸክም ተደጋግፈን ተጋግዘን ካልተሻገር ነው የትም እንደማንደርስ በዚህ ማየት እንችላለን። ከዛ አብርሃም የሚባል ልጅ አገኘው። በጣም መልካም ሰው ነው። እግዚአብሔር አንድ ቪዲዮ አሰራኝ። በአንድ ቪዲዮ 20,000 ሰብስክራይብ ምናምን አገኘ። እንግዲህ ጽጌ ሱሱስ ገብታ ወድቃ ራሷን ትታ ሰዎች ባገኟት ቁጥር ወይኔ ጽጌ እየተባለላት የነበረች ልጅ በዛ ሰዓት አብርሽ ወደ ዩቲዩብ አምጥቶ ከእሷ ጋር ኮንተንት ሰራ ማለት ነው። ኮንተንቱን በሰራ ሰዓት ያልጠበቀችው ነገር ተፈጠረ። ምንድነው የተፈጠረው? በጣም በሚገርማችሁ ሁኔታ በአንድ ወር ከ15 ቀን ውስጥ 700,000 ኢትዮጵያ ብር ሰራ ዩቲዩብ ማለት ነው። ከሱ ጋር ይሰራ። ኢማጂን ጋይስ፣ ለረጅም ጊዜ ዲፕሬሽን ውስጥ የነበረችው ገንዘብ አጣ፣ ማስታወቂያ የሚያሰራት አጣ፣ ቪዲዮ አልታይ ብሏት ዳይሬክተሯ ሰፖርት እያረጋት ቴድሮስ ተሾመ ማለት ሰፖርት እያረጋት ቤት ክራይ መክፈል አቅቷት ከ10 ምናምን ዓመት በኋላ ወደ እናቷ ቤት የተመለሰችው ጽጌ ሮያል ወር ከ15 ቀን ውስጥ ያበደ ብር ሰርታ ራሷ ሰርቫይቭ ማድረግ ቻለች ማለት ነው። ይሄ የሆነው በአብርሃም። ግን በጣም እዛ ጋር ደግሞ በጣም የሚያሳዝን ነገር ተፈጠረ። ምን ተፈጠረ? ድንገት እንደዚህ እየነካካ ነው ከነ ብሩ ዩቲዩቡ ተዘጋ። ጽጌ ሮያል ያንን ስትጓጓለት የነበረችውን የዩቲዩብ ብር የሆነ ነገር ሰርቼ ራሴን አነሳለሁ፣ በቃ ከወደኩበት እነሳለሁ ብላ ያሰበችው ዩቲዩብ 4,000 ምናምን ዶላር ይዞ ተዘጋ ማለት ነው። ራሷ ነካክታ በቃ ሳታቅ 4,000 ምናምን ዶላር ወይኔ ጉዴ! የዛ ቀን ነው መጠጣት ወይቼ ጉድ ራሱ ሶስቱም እኩል ሰዓት ነው በቃ ክው ያሉት ማለት ነው። እና አሁን ሳወራው ልሳቅ እንጂ በሰዓቱ የእውነት ነው ምላችሁ በጣም ነው ፔንዋን ፊል ያደረኩት ማለት ነው። ኢማጂን ጋይስ፣ ለአመታት ከሰው ተገላችሁ ለወኑ ወራቶች ሱሰኛው ናችሁ፣ ማታቁት ህይወት ውስጥ ገብታችሁ አደገኛ ሱስ የሚባል ህይወት ውስጥ ገብታችሁ ከዛ በቃ እግዚአብሔር አነሳኝ አሁን በቃ ሰርቫይቭ ላረግ ነው ብላችሁ እቺን 4,000 ዶላር አውጥቼ እንዲያረጋለሁ ብላችሁ ፕላን አድርጋችሁ ስትጨርሱ ጠዋት ስትነሱ ያ ዶላር የለም እጃችሁ ላይ። ሲሲዝ በጣም አደገኛ ስብራት ነው ማለት ነው። እና ፊሊንጉን በዛ ሰዓት የተሰማትን ስትናገር ጽጌ ምንድን ነው ያለችው? እንዲህ ተይዤ ነው የገባሁት ወደ ቤት፣ እንዲህ ወደኋላ ተጠፍንጌ ነው የገባሁት ነው ያለችው። ለምን እየጨዋች ውይ ያለች በቃ እኔ ራሴ ስትናገር ውይ ነው ያልኩት። እና ጽጌዬ ይሄንን ጊዜ ከጎንሽ ባለመሆን የምር ነው የተሰማኝ ማለት ነው። ከዛ በኋላ ያው ማይደርስ የለም እግዚአብሔር መጣ ወደ ህይወቷ። ያው ፈጣሪ መለሳት፣ ከነበረችበት ተመልሳ ዩቲዩብ ሰርቫይቭ ማድረግ ጀመረች። ከዛ በኋላ እንግዲህ ወደ ክሊፑ አለም መታ ደግሞ ያበደ ሲንግል ለቃ መልሳ አሁን ባለችበት ደረጃ ላይ ደርሳለች። ኦፍኮርስ አሁን ከሌሎች ልጆች ጋር ኮላብ አድርጋ ዩቲዩቧን እየሰራች ነው። ዘፈኗንም ይውላት በጣም ያበደ ክሊፕ ነው፣ ቀጥይበት። ሌላው በጣም ኢንተረስቲንግ እዚህ ፖድካስት ላይ ሁክ ያደረገኝ ጉዳይ ወይም ካሽ ያደረገኝ ነገር ምንድን ነው ጋይስ? አርቲስቶችን ሳፖርት ለማድረግ ወይም ደግሞ ቲያትሩን በጣም ይሄ ከልጅነት ጀምሮ የቲያትር ፍቅር የፊልም ፍቅር ያላት ልጅ ናት እና ታዋቂነቷ ተጠቅማ ይሄ አርቱን ለመደገፍ በጣም ኢንተረስት አላት እና ያንን ለማድረግ ደግሞ ወደ አርት ውስጥ ወዳሉ ሰዎች ስትሄድ ወይም መድረክ ላይ ሲሰሩ አይታ ባክስቴጅ ሂዳ እኔ ሰፖርት ላደርጋችሁ ፈልጋለሁ ፕሮሞሽን በመስራት ነው ሳትከፍሉኝ ስትል የሚያሳዩዋት ፊት በጣም እንደደበራት
በጣም በቃ ይሄ በጣም እንደደበራት በደንብ ነው የተናገረችውና አርቲስቶችም ወይም ቲያትር ላይ ያሉ ሰዎች ወይ አርት ላይ ያሉ ሰዎች ቲክቶከሮች ጋር ችግር አለባቸው። ችግር አለባቸው የተወሰነ not all of them ግን አለባቸው። ይሄ ምንድነው እዚች ላይ ትንሽ ልሂድበት ጋይስ። በጣም እኔም ራሱ ብዙ ጊዜ እንዲያ ነገር ስለሚያጋጥመኝ ነው። ምንድነው አርቲስቶቻችን ያለፉበት ስትራግል አለ። ያንን ስትራግል ሳናይ እኛ ደግሞ ዝናን አግኝተናል። እውነት ለመናገር የነሱ አይነት ስትራግል ብናገኝም ግን የነሱ አይነት ስትራግል አላገኘንም። ያ ነገር የሚያናዳቸው አርቲስቶች አሉ። ማንም ትላንት ከየት እንደበቀሉ ማናቃቸው ብሎ ላይ የሆነ ሰው ሲያወራ በጣም ትልቅ ሰው ብዬ ማስበው ሰው ቃል በቃል እንደዚህ ሲናገር ሰምቻለሁና አምሶሪ እንደዚህ አይነት አስተሳሰብ ስለያስክ አብረን እንደግ አብረን እንስራ። እናንተ ጋር ያለው እኛ ጋር የለም፣ እኛ ጋር ያለው እናንተ ጋር የለም። ስለዚህ እናንተ ጋር ያለውን ወደኛ እኛ ጋር ያለውን ወደ እናንተ አምጥተን አብረን ብናድግ አርቲስቶቻችን በጣም ደስ ይለናል። በሪስፔክት ማለት ነውና ለጽጌ ያሳዩት ፊት በጣም እንደደበራት እና ከአርቲስቶች ሰላም ተስፋዬንና ቬሮኒካ አዳንን እንደምትወዳቸው ከወንዶች ደግሞ ግሩም ኤርሚያስ እንደሚመቻት ግን ሶሻል ሚዲያ ላይ አለመምጣቱ ደግሞ እንደሚደብራት ተናግራለች። ሶሻል ሚዲያ ላይ አርቲስቶቻችን ብትመጡ እዚህ ሶሻል ሚዲያ ላይ ያለን ልጆች ደግሞ እናንተ መምጣታችሁን ለህዝብ ብንናገርና እናንተ ከህዝብ የምታገኙትን ፍቅር ይዛችሁ ያላችሁን ተወዳጅነት ብታስቀጥሉ ትንሹ ጄኔሬሽን ይሄ ቲክቶክ ላይ ያለውን ጄኔሬሽንን ኮንትሮል ብታረጉ እንደ ሐሳብ እሷም ያለችው ይሄን ነው። እኔም እዚህ ላይ ትንሽ ልሂድበት ብዬ ነው ስለደበረኝም ነው ማለት ነውና እናንተ ያያችሁትን ስቃይ የግዴታ ማየት የለብንም። ግን ደግሞ እኛም በዚህኛው መስክ ስቃይ ያየን ነው፣ ምንም ጥርጥር የሌለው። እናንተ መታችሁ ቲክቶክን ብትሞክሩት ቀላል እንዳልሆነ የምትረዱት ነገር ነው። ሳልታዩ መፍረድ ሳይሆን ቲክቶክም የራሱ የሆነ ስትራግል አለው ነው። ሚሊዮነር እንደ ሚሊዮነር ሲቸገር ድሃ እንደ ድሃ ይቸገራል። ሁሉም መስክ ላይ ችግር አለ ነው። ግን ያው የእናንተ አይነትና የኛ አይነቱ ችግሩ ስለሚለያይ ማለት ነው። አብረን ብንሰራ እኮ የተሻለ ለውጥ እናመጣለን። ሌላው ጽጌዬ እንግዲህ እዚህ ፖድካስት ላይ ቀርባ በጣም የሰለቻትን ነገር ስታወራ ነበር። ምን በቃ ድክም ያላት ያስታውቃል። ስታወራ ስልችት እንዳላት ምናምን ያለ ስም እየተሰጣት ማለት አስባ የምትሰራው ነገርና ልጅቷ አዲስ አበባ ልጅ ናት። የምታስበው ፖዚቲቭ ነው። በእውነት ነው ብላችሁ በጣም እርግጠኛው የመናገር የሚችለው ነገር ስለ ጽጌ ፖዚቲቭ ቲንኪንግ ነው ያላት ማለት ነው። ለምን ፐርሰናሊም ቀርቤ አይቻታለሁ። አብረንም የመስራት እድሉ ነበረን። ከዛም በፊት ደግሞ እስከማቃት ድረስ ጽጌ ሮያል ማለት የአዲስ አበባ ልጅ ራሷን ለመለወጥ ምንም ነገር ለመስራት ዝግጁ የሆነች እና እሷ የምታየው ነገ የሚመጣውን የእሷ ለውጥ እንጂ የቤተሰቧን መለወጥ እንጂ ይሄ ነገር ተሰርቶ የሆነ ሰው ያስቀይም የሆነ ሰው ምናምን ኔጌቲቭ አስተሳሰብ ስለሌላት ቀጥታ ፖዚቲቭ ስለምታስብ ነጭ ብቻ የሚታያት ልጅ ስለሆነች ነው እንዲህ አይነት ቪዲዮዎች ሰርታ ስሟ እንደ ቀልድ የሚንሻፈፍባት ማለት ነው። እና እሷም በመልካም አስባ የሰራችው ነገር ሁሌ ሲጦዝባት ያለውና ይሄ አንዳንዴ ነገር የሚገንባቸው አይነት ሰዎች ስለሆነች ነው ብዬ ነው ማስበው። ጽጌ ከምታስቡት በላይ በጣም ፖዚቲቭ ናት፣ በጣም ሃምብል ናት ማለት በጣም ኢንተረስቲንግ ናት። ስተውን ህይወቷን ነው የምትሰጠው ማለት ይሄ እንዴት ብዬ ላስረዳችሁ። አክቲንግ ውስጥ ስትገባ ስትሰራው የሆነ ነገር ድራማም ይሁን የሆነ ነገር ስትሰራ ጽጌ ማለት ነው ህይወቷን ነው የምትሰራው። በቃ ይሄ ለማስመሰል ሳይሆን ሆና ነው የምትተውነው። እኔ አይ ዶንት ቲንክ ሶ እኔ በጣም በዛ ደረጃ ትልልቅ አክተሮቻችን ካልሆኑ በስተቀር ቲክቶክ ላይ ሆኖ እንደሷ የሚኖር አይነት ትወና የሚተውን ሰው አጋጥሞኝ አያውቅም። እንግዲህ ካጋጠማችሁ እናንተ አስተያየት ስጡበት፣ አላውቅም። እኔ ግን ጽጌ ትለይብኛለሽ፣ የእውነት ትለይብኛለሽ እና በርቺልኝ። በመጀመሪያ ፊልምሽ አሜሪካ ለመሄድ ቻንሱ ነበረሽ፣ ኤምባሲው አልፈቀደም። ናይጄሪያ ድረስ ሄደሽ ደግሞ ምርጥ 5 ውስጥ ገብተሽ እንደመጣሽ አውቃለሁ ፐርሰናሊ። ከዛ ውጭም ደግሞ ፊልሙ ላይ ያሳየሽው የሚገርም ፐርፎርማንስ በሁሉም ትልልቅ ባለሙያዎች ጭምር ያስመሰገነሽ ነው። የመጀመሪያሽ ነው ይሄ፣ ግን እንዳትረሺ። ገና ትቀጥያለሽ፣ ከፍት ያለሽ ማንም አያስቆምሽ። ስለገጨሽ በጣም ይቅርታ። በመጨረሻም ጽጌ ሮያል እንግዲህ ደከመኝ ያለችው ጉዳይ ምንድነው? የመንግስት ቅጥረኛ ተደርጌ ነው የምታሰበው። የሆነ ፓርቲ ከፍሎኝ ሆን ብዬ የሆነን ማህበረሰብ ዝቅ ለማድረግ የመጣው አይነት ስም ሁላ የተሰጠኝ ነው። ግን ደክሞኛል፣ እባካችሁ እኔ
የመንግስት ቅጥረኛ አይደለሁም። አንድ የአርት ሰው ነኝ። የተጻፈልኝን የተሰጠኝን ድርሰት ለመተወን የምሞክር አንድ ተዋናይ እንጂ ቅጥረኛ አይደለሁም ብላ አስረግጣ ነግራናለች። ይሄንን ነገር አሜን ብለን መቀበል አለብን ማለት ነው። ቤተሰቦቼ እንግዲህ ስለ ጽጌ ሮያል ያወራሁት ነገር በጣም ከብዙ በጥቂቱ ይሄንን ይመስላል። ፖድካስቱ ላይ ሳየው እና እዚህ ጋር ስናወራው በጣም ቀላል ነው ስናወራው፣ እሷ ግን ስታወራው የተሰማኝ ስብራት አልገባችሁም ማለት ነው። በልጅነቷ ያሳለፈችው ፔን፣ አባቷ እንዴት እንደሚመታት ምናምን፣ ከዛ አባቷን በጣም ተወደው እንደነበረ፣ ከዛ ደግሞ ትምህርት እስከ 8ኛ ክፍል ሰቃይ ተማሪ እንደነበረች 9 ላይ እንደወረደች፣ ከዛ 10 ላይ ተመልሳ ተነስታ በጣም ሰግጣ ተምራ ግን ማትሪክ እንደቀረባት፣ ከዛ ደግሞ ቲያትር ቤት በዛ እድሜዋ ተቀጥራ 380 ብር እየተከፈላት ቤተሰብ ሳፖርት ታደርግ ስኩል ክፍያዋን ራሷ ትከፍል እንደነበረ፣ ከዛ ደግሞ በተጨማሪ ይሄ ላይክ ከፍምስናው በኋላ የመጣባት ስቃይ፣ ከዛ ቤት ክራይ ለመክፈል በጣም ስትራግል ስታደርግ እንደነበር፣ በቃ በጣም ብዙ ነገሮችን አንስታለች። ኢማጂን በ10 እና በ15 ደቂቃ በ20 ደቂቃ ቪዲዮ የ4 ሰዓት ፖድካስት ሪቪው ማድረግ ከባድ ነው። ግን ይሄንን ፊሊንግ ይሄንን የተሰማኝን ስሜት ሳልናገር ሶሻል ሚዲያ ላይ እንዳለ ሰው እዚህ ካሜራ ፊት ሳላወራ እቺ ቀን አትለፍ ብዬ መጥቻለሁ። እናንተ ስለ ጽጌ ሮያል ፖድካስት ካያችሁ በኋላ የተሰማችሁን ነገር ሀሳብ አስተያየታችሁን ኮመንት ስር አስቀምጡልኝ። የጽጌንም አካውንት እዚህ ጋር ሙዚቃው የተለቀቀበትን ከምንም በላይ እሷ የምትፈልገው ዘፈኗ እንዲታይላት ነው። ዘፈኗንም እዚህ ጋር ሜንሽን አደርግላችኋለሁ። ገብታችሁ ይውላት፣ ሳፖርት አድርጓት። ከዚህ በላይ ከፍ ትበል። በእውነት የሚሰራ በተለይ ሴት ልጅ ሆኖ በቻሌንጅ ውስጥ እያለፈ ያለ በእውነት የዛቻና ማስፈራሪያ እንደምታስቡ ቀላል አይደለም። እየደወሉ በቴክስት እንገልሻለን እንዲናረግሻለን እየተባለች ሴት ሆና እዚህ መድረሷ ብራቮ፣ በቃ ያስጨፈጭባል። ማርያምን ትችያለሽ ጽጌዬ፣ ትችያለሽ። በሌላ ስራ በቅርቡ እንገናኛለን። ከ11 ወር በፊት የሰራነውን ያበደ ፕራንክ በሆነ ኬዝ እንደግመዋለን። እመኝኝ፣ አገኝሻለሁ። ሰላም ሁኚልኝ። ሁሌም ከጎንሽ ነኝ። ሰላም ላንቺ ይሁን ጽጌዬ፣ ይመችሽ።